under measure of location ስለ ሞድ ነው የምናየው። ሞድ ማለት ምን ማለት ነው? የሆነ በጣም ተደጋጋሚ ያለ ከዳታ ውስጥ ተደጋግሞ የመጣ ሞድ ይባላል። እሱ ሞድ ነው የሚባለው። ሞድ means the value of variable which occurs most frequently ከሆነ የተሰጠን ዳታ ውስጥ most frequently repeated የሆነ ቫልዩ ሞድ እንለዋለን። እሱ ሞድ እንለዋለን። ለምሳሌ ያው በኤግዛምፕል ስናየው በጣም ቀላል ስለሚሆን እስኪ ይችን ኤግዛምፕል እንውሰድ። 4 6 12 10 7 አሁን ይችን ኤግዛምፕል ብትወስዱ ምንም አይነት ቫልዩ ሪፒትድ የሆነ ቫልዩ የለንም። ስለዚህ ኖ ሞድ ትላላችሁ ማለት ነው። ኖ ሞድ የለውም ማለት ነው። ለምሳሌ 4 6 6 12 10 7 ይህም ብትወስዱ ምንድነው አሁን ሞዱ ስንት ነው? 6 ነው ማለት ሞስት ፍሪኩዌንትሊ 6 ሁለት ጊዜ ሪፒትድ ሆናለች ማለት ነው። ሁለት ጊዜ ስለመጣች ሞድ ስንት ነው አሁን እዚህ ላይ ማለት ነው? ሞድ is equal to 6 ብላችሁ ማስቀመጥ ትችላላችሁ ማለት ነው። ሁለት ጊዜ ስለመጣች እቺ 6። ስለዚህ አሁን እቺ 6 ሁለቴ ስለመጣች ዋን ሞድ አለን ብለን እንወስዳለን። ዋን ሞድ ብለን እንወስደዋለን። 4 6 6 12 10 7 እዚህ ጋር አሁን 7 ሁለት ያለ 6 ሁለት ያለ። ስለዚህ ምንድነው የሚሆነው አሁን እዚህ ጋር ላይ ሞድ 6 and 7 ይሆናል ማለት ነው። አሁን ይሄ ምንድነው የምንለው? ይችኛዋ ዩኒ ሞድ ትባላለች። ዋን ሞድ ካለው ዩኒ ሞድ ነው የምትባለው። ይችኛዋ ደግሞ ሁለት ሞድ ካለው ባዮ ሞድ ብለን እናስቀምጣለን ማለት ነው። ባዮ ሞድ ማለት ሁለት ሞድ አለው ማለት ነው። ዩኒ ሞድ ከሆነ ግን አንድ ሞድ አለው ማለት ነው። ስለዚህ ይችኛዋ 6 ብቻዋን ስለሆነች ዩኒ ሞድ ናት። ይችኛዋ ኖ ሞድ ናት። ይችኛዋ ሁለት ሞድ ስላለው ባዮ ሞድ ብለን እናስቀምጠዋለን ማለት ነው። በሌላ በዊዝ ፍሪኩዌንሲ ሊሰጣችሁም ይችላል ማለት ነው። በዚህ አይነት ዳታ ሳይሆን ዊዝ ፍሪኩዌንሲ ቢሰጣችሁ ለምሳሌ እዚህ ጋር ቴምፕሬቸር አለ። ቴምፕሬቸር እዚህ ጋር ነምበር ኦፍ ዴይስ ቢሰጣችሁ ሶ ምን ይሆናል? እዚህ ጋር ዲግሪ ሴልሺየስ ነው። በሴልሺየስ ዲግሪ ነው የተሰጠው 20 21 23 24 26 and 28 ስለዚህ ይሄ ነው ማለት የሰጠን ቫልዩ። ስለዚህ ፍሪኩዌንሲያቸው እዚህ ጋር ላይ አሁን 2 ይላል፣ እዚህ ጋር 4 ይላል፣ እዚህ ጋር 5 9 3 7 አሁን ሞስት ሪፒትድ ቫልዩ ሃይር ፍሪኩዌንሲ ያለውን ነው እዚህ ጋር አሁን ሰሌክት የምናደርግ ማለት ነው። ሃይር ፍሪኩዌንሲ ያለው እቺ ነች አይደል? 9 ስለሆነ ፍሪኩዌንሲዋ 9 ናት። ስለዚህ ምንድነው ሞድ ስንት ይሆናል ማለት ነው? ሞድ 24 ነው የሚሆነው። 24 ዲግሪ ሴልሺየስ፣ ያው በዲግሪ ሴልሺየስ ነው እዚህ ጋር ቴምፕሬቸር የተሰጠን። ስለዚህ ሞዳችን እቺ ነች ማለት ነው 24 ዲግሪ ሴልሺየስ። ምክንያቱም ምንድነው ሃየር ፍሪኩዌንሲ ያለው 9 ናት ፍሪኩዌንሲው ማለት 9 ስለሆነች ስለዚህ የተሰጠን ሞድ ቫልዩ ይሄ ሊሆን ይችላል፣ ይሄ ይሆናል ማለት ነው። የተሰጠን ፍሪኩዌንሲ ሃይስት ፍሪኩዌንሲ ስላለው ማለት ነው። ሃይስት ፍሪኩዌንሲ ስላለው ፍሪኩዌንሲው 9 ስለሆነ ከሌሎች ፍሪኩዌንሲ ከዚህ ስለሚበልጥ 24 ሞድ ነው ብለን እናስቀምጣለን ማለት ነው። ስለዚህ ያልገባችሁ ጥያቄ ካለ ኮመንት ላይ መጠየቅ ትችላላችሁ። ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። ቴንክ ዩ